ያው ቲሸርታችሁን ውሰዱ አልፈልግም ያዝ ውሰድ ውድድሩ እየደረሰ ሲመጣ እንግዲህ ሴዶ ፍራቱ እየጨመረ በጣ መሰለኝ በሌላ ምክንያት ተመልሷል ስሙት አዶናይም በጣም ነው የምወደው በእናንተ ስም ወላል ሞትኩ ቀን ወጣልኝ ዛሬ ደጋሚ ካራቼ ጋር መቼም አታዩንም ባይዙ አላህ ምስክር ነው ዩቲናስ እንደውራቼ ምን ቢያረግሽ ነው እንደዚህ ምርር ብለሽ ካራቼ ጋር ሁለተኛ ስራ መስራት አልፈልግም ያልሽ አሁንም ልድገምላችሁ ምንድነው ባል ምንድነው የቤት ዕቃ ነው ሰላም ሰላም ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ እንግዲህ ዛሬም ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ እንደተለመደው ታዲያ እናንተም ቪዲዮ ላይክ ሼር ያደርጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለውን በተን እየተጫናችሁ እስከ መጨረሻው አብራችሁን ቆዩ ቀጥታ ወደ ቪዲዮ እንለፍ አዶናይም በጣም ነው የምወደው በእናንተ ስም እንግዲህ አዶናይ በሚሰራቸው ስራዎች ታላቅ አድናቆትን እያገኘ ይገኛል ከዚህ ውስጥ እንግዲህ ዮሰን ድምፃዊ ዮሰን ይጠቀሳል ዮሰን አዶናይ ይመችኛል እያለ ነው ህዝቦቼ ወዳጆቼ እንደኔ ጭኩሎች እንደኔ አሳቢዎች በጣም ነው የምወዳችሁ አሁን እንግዲህ በእርግጥም መበረታታት መደነቅ ያለበት ልጅ ነው ምንም አይገርምም አዶናይ ይሄም ያንስበታል በቀደም የሰራሁትን ቪዲዮ አይታችኋል ያቺ ቆሎ ሻጯን እንዴት ከሞት እንዳዳናት በረኪና ጠጥታ ልትሞት የነበረችዋን ተስፋ ቆርጣ ልትሞት የነበረችዋን ልጅ እንዴት ከሞት እንደታደጋት አይታችኋል ይሄ ብቻ አይደለም እንግዲህ ልጁ ቀጥሏል የሚገራርሙ ስራዎችን እየሰራ ነው ወጣቶችን እየረዳ ነው ሌላም ትኩስ ቪዲዮ ይዤላችኋለሁ የሷንም ሪአክሽን አብረን እናያለን ወላል ሞትኩ ቀን ወጣልኝ ዛሬ ስራ ነበረኝ ሰራተኛ ሁሉ ነበረኝ አይዞን የማን አባቱ አሻጥር ነው ማንንም አይችልሽም እግዚአብሔር ልብሽ ውስጥ ከያዝሽ ማንንም እሺ አሻጥር የሚያሰራ ደካማ ሰው ነው እሺ በሰይጣን የተለከፈ ሰው ነው እሺ እግዚአብሔር ከያዝሽ ደግሞ ኮርተሽ ቀና ብለሽ እግዚአብሔር ከያዝሽ የማን አባቱ አሻጥር ነው አሻጥራቸው እነሱ ላይ ይሁን እሺ አይዞሽ እንኪ 10 ብር ልኬልሻለሁ እሺ አሁን ስሚ ከዛ በኋላ አወራሽ የምትቆይበት ቦታ አመቻችልሻለሁ ስራ ማመቻች አይዞ አንቺ ኑሪልኝ አሜን አይዞን እደውልልሻለሁ እሺ ይኸው ስልኬን ያዥ እየደወልኩልሽ ነው ሶሪ አባቴ እሺ ወደ ኋላ አልበል ነይና እየደወልኩልሽ ነው አንቺ ስልክሽን እሺ ሶሪ እሺ ናና በቃ የኔ እናት እንኳን አልሞትኩ እኮ ነው ያለችው አንተ ምንድነው እየሰራች ያለችው እዛ ነናችሁ ሰላም ነው አለን ጥራት እሺ አባቴ ሶሪ በጣም እሺ ይቅርታ እሺ እናት ምንድነው እየሰራሽ ያለሽው እዛ ምን ስራ የለሽም በቃ ችግር የለም እናወራለን እሺ አዩ 10 ሺህ ልኬልሽ አሁን ቤት ግቢ እሺ በቃ ከነገ ወዲያ እደውልልሻለሁ እንኪ ቺርስ የኔ እናት አይዞን እሺ እሺ እናት ብቻ እሺ አንቺ ምን እሺ ና ምን ማለት ነው የኔ እናት ኑርልኝ አባቴ እሺ እናቴ እኔ ምን ልበልክ ምንም ሜሎ ነገር የኔ እናት ቴንክ ዩ እናቴ ችግር የለውም እኔም ወድሻለሁ አዶናይን አቆላምጣ ሲንጃለዳ ዱኪያ ከዚህ በላይ ምን የሚያስደስት ነገር አለ ኖሯችሁ ሰውን መርዳት ምንኛ መታደል ነው ከዚህ በላይ ምን የሚያስደስት ነገር አለ እግዚአብሔር ይስጥ እንግዲህ ሁለቱም ባለቤቶች ናቸው ሁለቱም ሚስቶች ናቸው ሁለት ሚስት አለኝ ማለት ነው በዚህ አጋጣሚ እሱም በደንብ አውርተንበታል የሚገርም ነገር ያው እንግዲህ እንዳልኩ በደሚያስቀው ነገር ስንገናኝ በጓደኝነት ገና መቼ የት ነው እዛው እዚያ ነው የተገናኘነው ዜና አገልግሎት እሷም እዛ ነበር የምትሰራው እሺ እና ምን አይነት ባህሪ ያለኝ መሰለ ያው እንግዲህ አስተዳደግም ሊሆን ይችላል ሙሉ ያለኝ ነገር አንዴ ነግርሃለሁ ከዛ በኋላ በዛ ባህሪ የተቀበለኝ እንድትሄድ ነው የምፈልገው ጓደኛም
ማንኛውም ሰው ጋር ስቀርብ በየቀኑ ማሳየው ማንነት አይኖረኝም ማለት ነውና እሷም ጋር ስንገናኝ እንግዲህ የምትወጂኝ ከሆነ ያለኝ ማንነት ይሄ ነው። ቀድሜ ከአርት ወይም ከሙዚቃ ጋር ተጋብቻለሁ። ካንቺ በፊት ግን ያው ሙዚቃ ነች። ካንቺ በፊት ከሙዚቃ ጋር ተጋብቼ 2 ነጠላ ዜማ ወልጃለሁ። ይሄንን ታምኝበታለሽ ወይ? ቀጣይም እኔና እሷ አንፋታም። ጋብቻው የእድሜ ልክ ነው። የእድሜ ልክ ነው። እሺ። እና ተግባብታችሁ መኖር ትችላላችሁ ወይ? ትንሽ በጥባጭ ነች እሷ። አሁን እሷ እንደ ባለቤት አድርገህ ሙዚቃን እንደ ውሽማን ያቀርብከው አይደለም። ሁለቱም ባለቤቶች ናቸው። ትንሽ በጥባጭ ነች። እሺ። ተኝቼ ድንገት ልቀሰቅሰኝ ትችላለች። ተነስ እንደዚህ መጥቷል ጻፍ፣ ወይ ተነስተህ ስቱዲዮ ልሂድ ልትለኝ ትችላለች። እደር ልትለኝ ትችላለች። ስለዚህ መጀመሪያ አስቢው። ከዛ ውጪ እሷ በምትለኝ መሰረት፣ ሙዚቃ በሚለኝ መሰረት ጎዳና ልወጣ እችላለሁ፣ ልራብ እችላለሁ። እንግዲህ እንደ እግዚአብሔር ፈቃድ ከሀገር ውጭም ልዞር እችላለሁ እሷ ካለች። ስለዚህ ከሀገር ውጭ የምታስወጣኝ ከሆነ አብረን ልንወጣ፣ ጎዳና የምታስወጣኝ ከሆነ አብረሽ የምትወጪ ከሆነ እንግዲህ እኔ ብንጋባ ደስ ይለኛል አልኳት። እሺ። ያው አመነችበት ማለት ተጋባል። የሙዚቃ ልክፍት ደግሞ ከባድ ነው። እኔ ራሱ በስንት መከራን የተፋቷት ከሁለተኛ ሚስቴ ከሙዚቃ ጋር ከባድ ሪሌሽን ነበረን። በዚህ አጋጣሚ የማታውቁ ከሆነ ትንሽ ላሳያችሁ። አሁንም ልጅ ገምላችሁ ምንድን ነው ባል ምንድን ነው? የቤት ዕቃ ነው። ምን ያረክም ዋው ዋው ባል ማለት ይሄ ነው። እሺ ይሄ ነው ባል። ከደዌ ኪችን ውስጥ ስላለ አይደለም እንዲህ እምላችሁ። ካፕሽኑን አንባችሁታል። ከእርግዝናዋ ጀምሮ ነው እንደዛ እያደረገ የነበረው። ይረዳታል፣ ያስብላታል፣ ይሳሳላታል። ደግሞ ልክ ኪችን መታ ጮክ ብላ ስትስቅ እየቀረጸችው እንደሆነ ሲያቅ ምናምን እንዴት እንዳላመናጨቃት አያችሁ። ስንት ናችሁ እንደዚህ አይነት ባሎች? ስንት የመዓት ባል ማለት ይሄ ባል ማለት ይሄ ነው ባል ማለት ይሄ ነው ወፍ። ከዛ በኋላ እንደዚህ አይነት ባል ግን የለሽም። የመዓት ሰዎች ቪዲዮ ሰርታችኋል፣ ፌስቡክ ላይ እያበዳችሁ ነው ምናምን፣ ግን እንደሱ አይነት ወንድ አይደላችሁም ሁላችሁም። ባይ ዘ ዌይ በሱ ፖስት ኦፌንድድ የሆናችሁ ይሄ ባል ምንድን ነው በሚለው ፖስት ኦፌንድድ የሆናችሁ ወንዶችም ባሎችም እንደዚህ አይነት ባል አይደላችሁ፣ እንደዚህ አይነት ወንድ አይደላችሁ። እዛ ነው ኦፌንድድ የሆናችሁት። ጀምር ሚስታችሁ በስራ በጣም ይደክማታል፣ እድሜዋ ያጥራል፣ አግዟት ስንላችሁ እንዴት ነው የምትንጨረጨሩብን? ሽንጣችሁን ይዛችሁ ነው እኮ የምትከራከሩት። ሴቶቻችሁ ደፋ ቀና እያሉ እየሰሩ እናንተ እንደ ቤት ዕቃ ሶፋ ላይ ቁጭ ብላችሁ ታያቸዋላችሁ። እዛ ባል ምንድን ነው የቤት ዕቃ ነው ወይ ሲባል እንዴት ተነካን እና ምን ለማለት ነው? ዶንት ቴክ ኢት ሊትራሊ። ባል ምን እንደሆነ አውቃለሁ። እኔ ግን ባልን ሪኮግናይዝ የማደርገው እንደዚህ ሲሆን ብቻ ነው። አለበለዚያ የቤት ጌጥ ነህ በቃ ሶፋ ላይ የምትቀመጥ። ደግሞ ምን ይላል? እኔ አሁን ሶሻል ሚዲያ ላይ ወጥቼ ሴት ዕቃ ናት፣ ሴት ኪችን ናት ምናምን ብል በቃ ሴት ጠል ብለው ይወርዱብኛል ምናምን። ቤች ወር ዩ ሚን ጠሌ ሸርሙጣ፣ እናታችሁ እንደዚህ ትሁን፣ እናታችሁን እንደዚህ እናርጋት እያላችሁ ስትሰድቡን አይደል እንደምትሉት? የወሲብ ዕቃ ስታረጉ አይደል እንደምትሉት? ሴትን ቲንክ አም ገና ጌት ኦፌንድድ
ሴት ምንድናት? ሴት ዕቃ ናት ምናምን ስላልክ ኦፌንድድ መሆን ነው የመሰለ? ከዛ በላይ አስለምዳችሁናል። ከዛ በላይ ስድብን አስለምዳችሁናል። ቻለው የሱ መልስ ነው። አሁን እንግዲህ እቺ ልጅ እኔ በምሰራቸው ስራዎች የሴቶችን ጥቃት በምትቃወማቸው ስራዎች በጣም ትመቸኝ ነበረ። ወይል እንግዲህ አሁን ትንሽ እንደምትታማው እየሆነች ነው ማለት ሰዎች እንደሚያሟት አይነት ሰው መስላ እየታየችኝ ነው። ምክንያቱም ወንድ ማለት ግዴታ አፍሲት ጥሎ እንጀራ የሚጋግር ነው እያለች ነው። እኔ ከዚህ ቪዲዮ ጋር ምንም ችግር የለብኝም፣ ግን የወንድን ዲፊኔሽን አንቺ ነሽ ወይ የምትነግሪን? የስራ ክፍፍሉን የምትነግሪን አንቺ ነሽ ወይ? ምክንያቱም ንግግሮችሽ ላይ ምጸት አለ። በቃ ወንድ ልጅ እንዲዋረድ፣ ወንድ ልጅ በሴቶች እንዲጠላ የሚያደርጉ ስራዎችን እየሰራሽ ነው በተግባር። ብዙ ሰዎችም ይህንን እየመሰከሩብሽ ነውና ትንሽ ከቆየሽ አንቺ ሞዴስ ካላረገ ወንድ አይመስለኝም ልትይም ትችያለሽ። ባል ሚስትን ማገዝ አለበት፣ ሚስትን ባሏን ማገዝ አለባት። ምንም ጥያቄ የለው። ይህንን ዶክተር ለመግደል የሚያስብ አይምሮ ግን ጤነኛ ነው? ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለእኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መች እንደተፈጠረ ከመግለጽ ተቆጥቧል። በጣም ያሳዝናል። እንግዲህ ፐርፐዝሊ የሆነ ሰው አደጋ ሊያደርስበት ሞክረዋል ማለት ነው። ከፖለቲካ ከምንም ነፃ የሆነን ሰው እስቲ ለመግደል ስትነሳሱ አስባችኋል? ድጋሚ ከራቼ ጋር መቼም አታዩንም። ባይዞ አላህ ምስክሬ ነው። ዩቲናስ እንደው ራቼ ምን ቢያደርግሽ ነው እንደዚህ ምርር ብለሽ ከራቼ ጋር ሁለተኛ ስራ መስራት አልፈልግም ያልሽው? እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን የሁለታችን። እኔ አሁን ይሄ ከራቼ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላ እኛ አብረን አንሰራም ምንም አይነት ስራ። እንግዲህ እንደዛ ሀገሬን ላሳይሽ ብሎ አምቦ ወስዶሽ ዥዋዥው እየተጫወታችሁ አፈር ፈጅቶ ጭቃ አብኩቶ ያደገበትን ቀይ እያሳየሽ እንደዛ አሳልፋችሁ በመሀላችሁ ምን እንደተፈጠረ እንጃ። እንግዲህ ያው ቲሸርታችሁን ውሰዱ፣ አልፈልግም። ያዝ ውሰድ። ውድድሩ እየደረሰ ሲመጣ እንግዲህ ሴዶ ፍራቱ እየጨመረ በጣ መሰለኝ። በሌላ ምክንያት ተመልሷል። ስሙት። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖትም አስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ሕዝብ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ፣ አልፈልግም። ያዝ ውሰድ። እንግዲህ የውሸት ነው ብዬ ተስፋ አደርጋለሁ። ምክንያቱም የኢትዮጵያ ሕዝብ የእናንተን ድብድብ ለማየት ቋምጧል፣ ጓግተናልኛ። ገንዘብ ቆጥብ የሚለው ጭንቅላቴና ምን አይል ልትኖር ነው ፏበል ተዝናና የሚለው ጭንቅላቴ ማለት ነው። ካልተሰማሙ መሞቴ ነው፣ አብጄ መሞቴ ነው። አብጄ አማኑኤል ሆስፒታል ከመገባ በፊት እናንተ ድረሱልኝ። መፍትሄውንም ኮሜንት ላስቀምጥ። ቀላል ነው መፍትሄው።
ገንዘብ አልባ መሆን ነው መፍትሄው። ገንዘብ ከሌለ ምንም አያምርህም፣ መቆጠብ አያምርህም፣ መዝናናትም አያምርህም። አንቺ ፈላ የሚቆጠብ ገንዘብ ከየት አምጥተሽ ነው በዚህ እድሜሽ? እንዴት ኢትዮጵያዊ ድንግልናዋን በ780 ሺህ ለባለ ሀብት ሸጣ አሁን ሀብታም ሆናለች። መልስ ይኖራል። በጣም ደስ ይላል። በአሁኑ ሰዓት በነፃ እኮ ይሰጡ ነው ድንግልናዋን በ750 ሺህ ብር ዶላር። ኧረ እኔም አለኝ ምን አለ